የአና ትረካዎች ቻናሉን ሰብስክራይብ ማድረግ እንዳይረሱ። ከመቶ ዓመታት በፊት ጋሽ አህመድ የሚባሉ ትልቅ ባለ አባት ሰፊ እርሻ መሬታቸውን እያረሱ ደስተኛ የሚባልን ህይወት ይመራሉ። ጋሽ አህመድ በተፈጥሯቸው ቸርና ለጋስ ናቸው። አንድም ቀን ስስት ታይቶባቸው አያውቅም። ጋሼ ሁለት ልጅ አላቸው። የመጀመሪያው ልጃቸው ችኩልና ጊዜያዊ ሀብት የሚያታልለው ነው፣ ወይንም ብርቅርቅ ነገር። ከወዲህ ደግሞ ታናሹ ጠንክሮ ሰርቶ ፍሬ በማፍራት ያምናል። በጣም ከአባቱ የወረሰው አንድ ነገር ቢኖር ለነገራቶች አለመቸኮል፣ መታገስ፣ መጨረሻው የሚያምር ፍሬ እንዳለው የሚያምን ነው። አንድ እንግዳ አለ ሞት የሚባል። አባትየውን ሞት ጎበኛቸው መሰል በታመሙበት አልጋቸው ላይ ሳሉ ለልጆቻቸው ውርስ እንደሚያስወርሱ ቃል ይገቡላቸዋል። የመጀመሪያው ሀብታቸው አሁን እየተንከባከቡት ያለው የእርሻ መሬታቸው ሲሆን በጣም ሰፊና የሚያስጎመዥ ነው። ሀብትና ንብረታቸው በዚህ ብቻ አያበቃም። አንድ ደግሞ ማንም የማያውቀው ድንጋያማ ሰው ብዙ ጊዜ ገብቶበት የማያውቅ የደረቀ የውሃ ጉድጓድና ትንሽዬ በጭቃ ጡብ የተሰራች ቤት ናት። ሁለቱ ነው ንብረታቸው። ያን ንብረታቸውን በልጆቻቸው መሃል እኩል ለማካፈል ስለከበዳቸው ልጆቼ፣ እኔ ሳርፍ አንድም ጊዜ ቢሆን በሀብትና ንብረት እንድትጣሉ አልፈልግም። ስለዚህ ተስማሙና ይህን ያለኝን ንብረት በፍትህ ተካፈሉ በማለት ተናዘዙ። ጊዜያቶች ነጎዱ። አባትየውም በሰላም አረፉ። ያው ከቤተሰብ ሞት በኋላ ከባዱ ነገር የውርስ ጭቅጭቅ ነውና ታላቅየው ጠጋ በማለት ወንድሜ፣ እንደሚታወቀው አንተ ጠንክሮ በመስራት ታምናለህ። ስለዚህ ያ ደረቃማውን ስፍራ አንተ ብትወስደው መልካም ነው። ለኔ ይህን ሰፊ የእርሻ መሬት ልውሰደውና ልኖርበት። ከቸገረህ በርግጥ ካለኝ ንብረት የተወሰነ እየሰጠው የዕለት ጉርስን ልሸፍንልህ እችላለሁ። ስለዚህ እንድትተባበረኝ ዘንድ ታላቅ እንደመሆኔ ይሄ ንብረት ይገባኛልና ምን ትላለህ? እስኪ ሐሳብህን አጫውተኝ በማለት የስላቅ ንግግሩን አሳረፈበት። ታናሹ የዋህ ነው። እንዳልኩ ወንድሜ ምንም ችግር የለውም፣ እኔ ያን ቦታ አልምቼ ራስ ይጠቀምበታለሁ በማለት ተስማምቶ ፈጣሪ ባርክልን በማለት ቀሪ ሀብት ወደ ሆነችው ወደ ደረሰው ቦታ ሄደ። እዛም በመሄድ አርፎ አልተቀመጠም። መገንባት፣ መኮትኮት፣ ደረቁን መሬት ማፈትፈትና ማለስለስ ተያያዘው። ዛሬ ሳይሆን ወደፊት ፍሬ እንደሚያመጣ ስለሚያምን። በዚህ በኩል ደግሞ ታላቅየው እርሻው ደርሶለታል፣ ሰብሉም በስሏል። አሳጭዶ ሀብቶችን እያገኘ ነው። በቃ እሱ ለጊዜው በጣም ትልቅ ሀብት ላይ ነው። ከሱ በላይ ሰው ያለ አልመሰለውም። ጎተራው ሞልቷል። አንድ ቀን የውሃውን ጉድጓድ በሚቆፍርበት ጊዜ አንድ የተቀበረ ነገር ይመለከታል። ታናሽ ወንድሙ ወይኔ ጉዴ፣ ምንድነው? በልበል፣ ይሄንማ ማግኘት አለብኝ፣ 1 2 እያለ በያዘው ዶማ መሬቱን ቆፍሮ ካወጣው ወዲህ አንድ ሳጥን ነገር ያገኛል። ይህንን ሳጥን ከፍቶ ለማየት ጓጉቷል። አዋራውን ጠረግ ጠረግ በማድረግ መታገል ጀመረ ለመክፈት። ብዙም አላታገለውም። ልክ ሲከፍተው ብዙ የታሰሩ የወርቅ ሀብቶች አሉበት። አያይዘውም ደብዳቤ ነገር አለው። ያን ደብዳቤ ለማንበብ ቋምጧል። አባትየው ጋሽ አህመድ ለካ የዋዛ ሰው አይደሉም፣ በጣም ጮሌ ናቸው። የእሳቸው ንብረቱን የቀበሩት። ውስጡ ላይ ደብዳቤ አለው። ደብዳቤው እንደሚከተለው ይነበባል። ከሁለት አንዳችሁ ይህንን ንብረት እንደምታነቡት ተስፋ አረጋለሁ። በእርግጥም ይህን ንብረት ያገኘ ሰው የመጨረሻ የታደለና በነገራቶች ላይ ትዕግስት ያለው ሰው መሆን አለበት። በዚህ ማንም ዞር ብሎ በማያየው ቦታ ላይ ይህን ንብረት የቀበርኩት ከሁለቱ ልጆቼ አንዱ ጠንክሮ በመስራት የሚያምንና በስተመጨረሻም ትዕግስት መራራ ብትሆንም ፍሬዋ ግን ጣፋጭ መሆኑን የሚያመላክት ትምህርት እንደተማረ ተስፋ አለኝ የሚል ደብዳቤ ነው አክለው ያስቀመጡት። ታናሽየው አንብቦ ስቅስቅ ብሎ ከልቡ አለቀሰ። አባታቸው ልጆቹን ለማስተማር የሄዱበትን ጥግ የእውቀት መለኪያን አደነቀላቸው። ከዛም ጠንክሮ መስራትና ቦታውን መቆፈር ሲጀምር ውሃ ፈለቀለት። በለው አሁን ነው የትዕግስት ፍሬዋን ማየት። ጮሌው ልጅ በፈለቀለት ውሃ መሬቱን የደረቀውን መሬት በማጠጣት እርሻን ጀመረ። ያው እርሻ ያባቱ ስራ አይደል፣ ለምዶታል። ማረስ መኮትኮት ጀመረ። ከጥቂት ዓመታት በኋላ አካባቢው
አዝዕርት በአዝዕርት ባጭሩ አረንጓዴያማ የሚያምር ብዙ ሰብሎች ያፈሩበት ከዚህ ፊት ታይቶ የማይታወቅ አትክልትን ስፍራ አሳደረበት። አረንጓዴ አሻራ። ይሄ ኢትዮጵያዊ ቢሆንማ ዶክተር አብይ ሸልመው ነበረ። ካፈራለት ፍሬና አዝዕርት ለተለያዩ ምስኪኖች ይለግሳል። አንድም ሳይሰስት አካባቢው ላይ ላሉ ምስኪኖች፣ የተራቡ አባትና እናት ለሌላቸው ሕፃናት፣ ለአቅመ ደካማ አዛውንትና ሽማግሌዎች ምንም ሳይሰስት ያድላል ያለውን ነገር። እሺ ታላቅ ወንድሙስ እንደምትሉኝ ተስፋ አደርጋለሁ። ታላቅ ወንድሙማ ብዙም ያለፋበትን ሀብት ስላገኘ እንደ ሞጃ ነው የሚበላው። ጥሬ ነው፣ ቁርጥ ነው በየጊዜው። ግን አንድም ቀን ስራ ቦታውን ዞር ብሎ አይቶት አያውቅም። የሱ መዘናጋት ተጠቅመው ሰራተኞቹ ቦታውን ዝርፍ ወደ ድህነት አረንቋና አዘቅጡት እስኪገባ ድረስ ማንም ዞር ብሎ ያየው የለም። ሰብሎቹም ደረቁ፣ ከብቶቹም በውሃና በምግብ እጦት ደርቀው ሞቱ። አካባቢው ከዚህ ፊት እንዳለማ የመጨረሻ ደረጃ ድርቅና ችግር ቦታውን ተያያዘው። እሱም ስደት ወደ ወንድሙ ጋር። ምናልባት ያ ጠንካራ ወንድሙ አንድ ዳቦ እንኳን እየበላ ቢሆን ያቺኑ አንዱን ዳቦ ተቋርሼ ልብለው አይሰስትብኝም በማለት ወንድሙን ፍለጋ ጉዞ ጀመረ። ይሄ ሰውዬ በቃለት ማለት ነው። ቦታውን ስለሚያውቀው ጉዞ ወደ ወንድሙ ጋር ትንሽ እንደተራመደ የሚያምር ሰብልን ያያል። እንዴ ደግሞ ይሄ የምን ፏፏቴ ነው? ጉዴ ፈላ። ጠጋ ልበልናልኝ። እንዴ የአካባቢ እንዴ ተቀይሯል እንዴ? በጌታ ስም የወንድሜ ቦታ መሆን አለበት። ደግሞ ያሱ ነው እንዴ? አይኔን ማመን አልችልም። ያ ቆረቆ እንደመሰለ ቦታ እንደዚህ ለምቶ ፏፍቶ በጣም ያስደነግጣል። ወንድሜ ታለ እኔ ወንድሜን ካላየውማ አላምንም። እስቲ ዞር ዞር ልበል። የሚገርም እኮ ነው። ወንድሜ እኮ የማይሰራው ተአምር የለም። ይሄ ጉደኛ የሆነ ልጅ ካሊድ መጥቻለሁ። ወንድምህ ነኝ። ወንድምህ ከድር ነኝ። የት አካባቢ ነው ያለኸው? እንዴ ማመን አልችልም። የእናቴ ልጅ እንዴት መጣ ሳትነግረኝ? ወይኔ ይምጣብኝ። ናግባ። ወይኔ ስታሳዝን። ምን ነካብኝ የኔ ወንድም? በስራ እኮ ቢዚ ሆኜ አላየውክም። ልክ ነህ ወንድሜ፣ እኔም ዞር ብዬ አላየውክም ነበረ። አይ አንተ ተቀይረሃል፣ አደግ። ትንሽ እያለህ እኮ ነበር ማቀህ። አቤት ጊዜያቶች እንዴት ይነጉዳሉ። ከተለያየን 10 ዓመት ሆነን ማለት ነው። በጣም ተአምረኛ ሰው ነህ። በ10 ዓመት የአባትህን ልፋት እውን አደረከው። እኔማ ቆይ እስቲ ቁጭ እንበልና የተፈጠረውን ሁሉ ላውጋ። እስኪ እንግባ። ያንተን ጉዳይ ከመንገር በፊት የኔ ወንድም የኔ ላስቀድምልህ። ምን መሰለ፣ አባታችን ይህን ንብረት ለካ ቀብሩት ኖሯል። እኔ መጨረሻ ላይ ይህን ደብዳቤ አገኘው። ይህ ደብዳቤ ምን ይላል መሰለ? ይህን ንብረት የምታገኝ የኔ ልጅ በጣም ጠንካራና የልፋት ተምሳሌት የምትሆን ጠንካራ ልጅ ነህ። ትዕግስትን ታግሶ ጠንክሮ በመስራት መጨረሻ ላይ የሚገኝን ፍሬ የምትበላ ጎበዝና አስተዋይ ልጅ ነህ የሚል ነው ወንድሜ። ደግሞም ከደብዳቤው ጎን ለጎን ብዙ ወርቆች አሉበት። እነዛን ወርቆች ተጠቅሜ የተለያዩ መሳሪያዎችን ገዛውበት። ምን እሱ ብቻ ውሃም ከመሬት ውስጥ ፈለቀልኝና በቃ ምንም አልተቸገርኩም። በቃ እንደው ተድላ በተድላ ላይ ነኝ። ይገርማል። ቢሆንም ግን ወንድሜ እንዲህ ስትጎሳቆል ማየት አልችልምና ያገኘሁትን ንብረት እኩል አካፍልሃለሁ፣ ምንም እንዳያሳስብህ። እና ሻንተ ምን ሆነህ ነው? እባክህ እኔማ ታውቀኛለህ፣ ለነገራቶች ችኩል ነኝ። ጓደኞቼ ሰራተኞቼ ያጭበረበሩኝና ክስር ብያለሁ። ቦታውንም ሽጬዋለሁ። እባክህ በጣም ነው ማሳዘነው። ምንም እንዳያሳስብ የኔ ወንድም፣ ከኔ ጋር ጠንከረን እንለወጣለን። ምንም ማለት አይደለም። በርታ፣ አብሽር በማለት አበረታታው። በማበረታታትና ንብረትን በመስጠት ብቻ አላበቃም። እንዴት መኮትኮት እንዳለበት፣ እንዴት መስራት እንዳለበት በአይኑና በአካሉ እያሳየው ጥንካሬን እያስተማረው ጊዜያቶች ነጎዱ። እንዲህ እያለ ዘመናቶችም ገሰገሱ። ሁለቱም ወንድማማቾች አግብተው ብዙ ልጆችን ወልደው አካባቢው ላይ ትልቅ ባላባት ከበርቴ ሆነው እየኖሩ ነው። እናም ከዛሬው ታሪካችን የምንረዳው ነገር እኔም ሳላብራራው እናንተው የምትረዱት እንደሆነ ተስፋ አደርጋለሁ። ደጋግሜ እንደምለው ገንዘብን ከመጠን በላይ መውደድ የጥፋት መጀመሪያ መሆኑን፣ ነገር ግን ጠንክሮ መስራት ግን መጨረሻው ፍሬ እንደሚያፈራ ከዚህ ታሪክ በጣም እንማርበታለን። እንደ ሁል ጊዜያችን የምትከታተሉበትን ሀገርና ሐሳብ አስተያየታችሁን ኮሜንት ስር ማስቀመጥ እንዳትረሱ። አመሰግናለሁ። መልካም ጊዜ፣ መልካም ዘመን ይሁንላችሁ።